እናቴ የሰራችኝ እናት ነኝና ብዙ ባህሬ እናቴን ነው እናቴ ትግስተኛ ነች እናቴ ሁሉ ነገር ያልፋል የምትል ነች የመጀመሪያ ዳስን መኪና ሳገኝ እሰጌታው እናቴን በየቤተ ክርስቲያኑ ይዤ ዞራለሁ እናቴ መስራ መስቀናለች ሁሉ ነገር ያልፋል እላለሁ እሷን እያሰብኩኝና እኔ እንጃ እናቴ ያልተማረች ሞዴል እናቴ ናት ለኔ እናቶች ሲደሰቱ አገር ትደሰታለችና አደራችሁ እናቶችን እናክብርላለሁ ሰላም እንዴት ናችሁ ኩል ፕሮግራማችን ተጀምሯል ዛሬ በኩል ፕሮግራማችን እንግዲህ እንደሚታወቀው የእናቶች ቀን እየተከበረ ይገኛል የእናቶች ቀንን በማስመልከት ደግሞ ዛሬ ትልቅ እንግዳ ነው ይዤላችሁ የመጣሁት የብዙዎቻችን እናት የሆነች ብዙዎቻችን የምንወዳት የምናከብራት ሲስተር ዘቢደር ዘውዴ ማለትም የሜሪጆ ኢትዮጵያ መስራችና ስራ አስኪያጅ ናት አሁን ቁጭ ላይ እየጠበቀችኝ ነው ስለ እናትነት ስለ ብዙ ነገር እንጫወታለን ተባብለናል ወደ ውስጥ ገብቼ ቆይታችን ምን ይመስላል የሚለውን ወደ እናንተ አደርሳለሁ መልካም የእናቶች ቀን እያልኩኝ አብረን እንግባ ሰላም ሲስተር ሰላም እንዴት ነሽ ሁሉ ሰላም እንኳን አደረሰሽ ለእናቶች ቀን እንኳን አብራ አደረሰሽ ሰላም ሁላችን እንዴት ነሽ አለሁ ደስ ይላል ቦታው እንግዲህ ዮዳ ቢሲኒያ የተገኘ ነው ዛሬ እንግዲህ ዮዳ ቢሲኒያ የባህል አምባሳደር ሬስቶራንት እንገኛለን የተገኘነው ዛሬ እናቶችን ቀን በማስመልከት ሽልማት አለን እሱንም እንድትከታተይ ጋብዛለሁ ደስ ይለኛል እንግዲህ ይሄንን ካፈል ስለጋበሽኝ እዚህ በጣም ደስ ይለኛል አመሰግናለሁ ተመልካቾቻችን እንግዲህ በዛሬ በኩል ፕሮግራማችን ሁላችሁም ከምታውቋት ከምትወዳት የብዙዎች እናት ከሆነችው የሜሪጆ ኢትዮጵያ መስራች ሲስተር ዘቢደር ጋር ቆይታ እንደማድረግ ነገራችሁ ነበር አሁን ደግሞ እዚሁ ካጠገቤ ትገኛለች ስለ እናትነት ስለ ተለያዩ ነገሮች እንጫወታለን ሲስተር ዘቢደር እንግዲህ የብዙዎች እናት ነሽና እስኪ መጀመሪያ ስላንቺ እናወራ ልጆች አሉሽ አንቺ ምን ያክል ልጆች አሉሽ እኔ ሁለት ልጆች አሉኝ አንድ ወንድና አንድ ሴት ልጅ ወንድ ልጄ ከዩኒቨርሲቲ ተመርቋል ናትናኤል ታደለ ይባላል ሴት ልጄ ደግሞ ዘኖላዊ ታደለ ነርሲንግ ትምህርት ቤት ያው በሚቀጥለው አመት ደግሞ እሷ ትጨርሳለች ዩኒቨርሲቲ ነች በጣም ደስ ይላል ዛሬ ደግሞ እናቶች ቀን ስለሆነ እንግዲህ በድጋሚ እንኳን አደረሰሽ እስኪ እናትነት ለሲስተር ዘቢደር ምን ይመስላል ምንድነው እናትነት እንዴት ትገልጫለሽ እናትነት ፍቅር ነው ፍቅር ያለ ገደብ የምትሰጥናት ሰላም ናት እናት አገር ናት እናት ሁሉንም ናት እውነት ነው በጣም ደስ የሚል አገላለጽ ነው እስኪ ያው እንግዲህ አንቺን ስናነሳ በዋነኝነት ሜሪጆ ኢትዮጵያ እናነሳለንና ስለ ሜሪጆ ደግሞ ትንሽ እናወራ መቼ ተመሰረተ ምን ያክል ጊዜ ሆነሽ በዚህ ላይ ሜሪጆ ከተጠነሰሰ 34 አመቱ ነው ፈቃድ አግኝተን መስራት ከጀመርን 32 አመት ሆኖናል ስንጀምር በመቶ ልጆች ነው የጀመርነው በአንድ አካባቢ አስኮ ላይ የራሴን ክሊኒክ ነው ዶኔት አድርጌ ሰጥቼ በክሊኒኬ ነው ስራው የተጀመረው አሁን ግን በአንድ ቀበሌ የተጀመረው 347 ወረዳ ላይ እንሰራለን በአዲስ አበባ ብቻ እንኳን ህፃናት ላይ ወደ 8000 ህፃናት በኢትዮጵያውያን የሚረዱ ህፃናት ብቻ አሉ በ6 ክልል ላይ እንሰራለን በጣም ይገርም ነው እንግዲህ ከተነሳበት አንስቶ ትልቅ ደረጃ ደርሷልና መጀመሪያ መነሻ ሐሳቡ ምን ነበር እስኪ መጀመሪያ ስንጀምር የራሴ ክሊኒክ ነበርና እዛ ክሊኒክ አስኮ አካባቢ 34 አመት አምቡላንስ ለመጥራት እንኳን ስልክ አልገባም ነበርና ያንን በማየት ነው እኔ ክሊኒክ እንዳቋቁም ቀበሌው ጠይቆኝ ክሊኒክ ያቋቋምኩትና ነርስም ስለሆንኩኝ በጤና ነው የተጀመረው ከዛ በኋላ ግን የጤናው ችግር ብቻ አይደለም የተቸገሩት ቤት ስገቢ የትምህርት ችግር አለ እናት ስራ ይላትም ጉልበት ይያላት ገንዘብ ትንሽ ገንዘብ በሰጫ ስራ መስራት ትችላለች ያንን በማገናዘብ የተቀነባበረ ስራ ጀመርን በጤና በትምህርት እንደዚሁም ደግሞ የገቢ ማስገኛ ለእናቶች በመስራት ስራው እየሰፋ እንዲሄድ ተደረገ አሁን ላይ እንግዲህ ትልቅ ደረጃ ደርሷልና ሜሪጆ አንቺ እንደው መነሻውንና አሁን ያለበትን ስታነጻጽሪ እንዴት ትገልጫለሽ በጣም ትልቅ ስራ ነው አሁን በተለይ ከ3 አመት በኋላ የጀመርነው ስራ በጣም ለማህበረሰቡ ከፍ ያለ ስራ ነው ለአልጋ ቁራኛዎች በየቤቱ ምግብ እናደርሳለን ከ470 በላይ የአልጋ ቁራኛዎች በየቀኑ ምግብ ይደርሳል የጎዳና ልጆችን ማንሳት ጀምረናል ደግሞ አሁን ለነሱ ቋሚ ገቢ ለማግኘት ሆስፒታል ጀምረናል አዲስ አበባ ላይ የተሰራው ሆስፒታል በባለ ሀብትና በኢትዮጵያውያን ብቻ ነው እሱ ከ2 ወር በኋላ ይመረቃል እቃውንም ኢትዮጵያዊ የሆነ
ከስዊድን የሚያመጡልን በጣም የሚገርም በ7 ሚሊዮን ብር ለአዲስ አበባ እንደዚሁም ተጨማሪ በ7 ሚሊዮን ብር አዋሳ ለሚሰራ ሆስፒታል አግኝተናል። በጣም ትልቅ ስራ ነው በአንድ አመት ውስጥ የተሰራ። ሌላው ከሲያትል የነርሶች ማህበር ጋር እና ደግሞ አንድ ባለሀብት አቶ ኤፍሬም ቢባል የዳያሊሲስ ሰርቪስ ለህፃናቶች የኩላሊት እጥበት በሆስፒታሉ እንዲሰራ ወደ 18 ማሽን እያስመጣ እንገኛለን። ያም ደግሞ አክሰሰሪስ እና የምንጠቀመው ኬሚካሎች አሉ። እሱን ደግሞ ሮዳስ ሮቶ እስከ 20 ሚሊዮን ብር በመደብ ከ1000 በላይ የሆኑ አኪዩት የሆነ የኩላሊት ችግር ያለባቸው እኛ ጋር በነፃ እንዲታጠቡ ፕሮጀክቱን ጨርሰናል። በቅርቡ በ2 ወር ውስጥ የኩላሊት በሽታ መከላከያና እጥበትን በአዲስ አበባና በአዋሳ እንጀምራለን። በጣም የሚገርም ነው። ትልቅ ስራ እየመጣ ነው ማለት ነው። ወደፊት መልካም ሁሉ እንመኛለን። እስኪ አሁን ደግሞ ወደ እናትነት እንምጣና የእናቶች ቀን ስለሆነ በሜሪጆ ኢትዮጵያ ብዙ ህፃናቶች አሉ እና አንቺ የነዛ ሁላ ህፃናት እናት ነሽ። እንዴት ትገልጫቸዋለሽ? ህፃናቶቹ ልጆቹን ከነሱ ጋር ያለሽን ግንኙነት እንዴት ትገልጫለሽ? በጣም ፍቅር ናቸው። በጣም ፍቅር ከምታስቢው በላይ ፍቅር ናቸው። የተቸገሩ ህፃናት የጎዳና ህፃናት የሚፈልጉት ፍቅር ነው። ብዙ ጊዜ ለምንምንም እንበላለን። እኛ የሚያቅፈን ነው የምንፈልገው፣ የሚያቀርበን ነው የምንፈልገው፣ የሚመክረን ነው የምንፈልገው፣ የሚያስተምረን ነው የምንፈልገው ይላሉ እና በጣም ደስ ይላሉ። የሚሰጡሽ ፍቅር ከምትጠብቂው በላይ ነውና ፍቅር ናቸው። እኔ እስከ መጨረሻ ህይወቴ እስኪያልፍ ከነሱ ምልይ አይመስለኝ። በጣም ደስ የሚል ሐሳብ ነው ያነሳሽውና እስኪ በዚሁ ለማህበረሰቡ ቢረዳ ብለሽ የምትይው ነገር ለምሳሌ ምግብ ያው ሰው ሊሰጣቸው ይችላል፣ ከየትም ብለው ሊበሉ ይችላሉ፣ ግን እኛ ለነሱ ምን አይነት ፍቅር ነው መስጠት ያለብን? ማህበረሰቡ ምን ቢያደርግ ብለሽ ታስቢያለሽ? ማህበረሰቡ እንግዲህ መስጠት ያለበት ፍቅር ነው። መጀመሪያ ፍቅር ነው። ምክንያቱም ወላጆቻቸውን ያጡ ህፃናት እንደው እናት አባታቸው እንደሞቱ ስንጠይቃቸው እነሱ የሚሰጡንን ፍቅር ማን ይሰጠናል ነው የሚሉት እንጂ ምን በላውን ማን ይሰጠናል አይሉም። ማን ያስተምረናል፣ ማን ይንከባከበናል ነው የሚለውና ማህበረሰቡ ለእንደኛ አይነት ጎዳና ያሉ ልጆች ቡሌ ሞልቷል ይሉሻል፣ ግን የሚያክፋቸው አይዟችሁ የሚል ተስፋ የሚሆናቸውን ሰው ይፈልጋሉና በጣም ይገርማል። ወዲያ ስፖንሰር ከተደረጉ በኋላ በተስፋ ይለመልማሉና እንደው ማህበረሰቡ እንደው ለህፃናት በየመንደሩ በየጎዳና ላይ ያሉትን የተቸገሩትን መጀመሪያ ፍቅር ቢሰጣቸው ትልቅ ነገር ነውና ፍቅር ያስፈልጋል፣ ተስፋ መሆን ያስፈልጋል እላለሁ። አሁን ብዙ ህፃናቶች አሉና አንቺ ጋር እንደው የገረመሽ አጋጣሚ ብዙ አጋጣሚ እንደሚኖር አውቃለሁ፣ ግን ህፃናቶቹ ሲሉሽ ሊሆን ይችላል ወይ ደግሞ እነሱ ላይ ካየሽው የገረመሽ ማትረሽው አጋጣሚ አለ? ማረሳው አጋጣሚ አንድ ህፃን ሞታብኛለች። ሆስቴስ ናት። HIV በጣም በተስፋፋበት ሰዓት አደራ ሰጥታኝ ሞተች። በአጋጣሚ እኔ በዛን ጊዜ አሜሪካን ሀገር ስፖንሰር ተደርጌ ማር ነበር እና ለትምህርት በየአመቱ ሄዳለሁኝና እዛ ሄጄ ለቤተሰቦቼ ልጅቱን የሰጠው ጠብቁልኝ ብዬ HIV ፖዚቲቭ መሆኗን ሳላውቅ ነው የሰጠውትና መጨረሻ ላይ በጣም ስትታመምባቸው ወስደው አስመረመሩ። ከዛ HIV መሆኑን ሲያውቁ በዛን ጊዜ ግንዛቤው በጣም እንትን አልነበረምና ወስዶ ማዘር ትሬዛ ሰጧት። ማዘር ትሬዛ ከገባች በኋላ ያው ህይወቷ አለፈ። እኔ ከአሜሪካ ስመጣ ማዘር ትሬዛ ደግሞ ለአባዲና ሰጠው። ህፃኗ ተቀብራለች። ያ በጣም ታችንግ ጌዝ ነው። እድሜ ልኬን እኔን አምና ነው የሰጠችው። ያው አጋጣሚው ተከሰተ። ከፈጣሪ እንግዲህ ምንም ማድረግ አይቻልም። ያ አጋጣሚ በጣም የሚያሳዝን ነው። ከፈጣሪ መጣ ስለሆነ ያው ተቀብየዋለሁ። እውነት ነው። በጣም አሳዛኝ አጋጣሚ ነው። እስኪ ሜሪጆ ኢትዮጵያ ስላሉ ህፃናቶች የተወሰነ ነገር አለ። አሁን ደግሞ ወደ አንቺ ልጆች እንምጣና እንደ አንቺ አይነት ጀግና ጠንካራ ለብዙዎች እናት የሆነች እናታቸውን ሲያዩ ደግሞ ምንድነው የሚሰማቸው? በዚህ በሜሪጆ ላይ ስላለው ስራ ምን አይነት ነው ምላሻቸው? አንቺስ ከነሱ ጋር ያለሽ ነገር እንዴት ነው? ያሳደግሽበት መንገድ ምን ይመስላል? እሱ የእናቶች ቀን ስለሆነ ከኔ ልጆች ጋር ያው እኔ በአጋጣሚ እንደ እናት ብዙ ወልጄ አልተኛሁም። ብዙ ህፃን ሆነው ከኔ ጋር ብዙ ጊዜ ያላሳለፉ ስራ የሚያባክን ነው። ሜሪጆ ገና እያደገ እየሄደ ባለበት ስለሆነ ብዙ አልሄድም። ግን ምንድነው ያደረኩት? እክሳቸዋለሁ፣ አካክሳለሁ። ሰዓቴን በጣም አካክሳለሁ፣ እመክራቸዋለሁ። በተለይ እኔን አሁን በበጎነት የሰራችኝ እናቴ ናት።
ሁሌ እንዲህ ስትል እላለሁ። እማዬን በጣም ተወጃታለሽ ይሉኛል። እኔም ስሞት እናንተ እማኮ እንዲህ ታደርግ ነበር፣ እኛም እንደማ በጎ ስራ መስራት አለባችሁ ያልኩኝ በሱ በጣም ጊዜን ፈጅቻለሁ። በጣምም እድለኛ ነኝ። ልጄ ከዩኒቨርሲቲ ስመረቅ እንደ እናቴ ሞዴል መሆን አለብኝ ብሎ አንድ ህፃን ልጅ ስፖንሰር አድርጓል። ገና ስራ ሳይዝ በሰዓት ስራ በሚሰራበት ሰዓት እና አሁን ነው ስራ ያዘም ስፖንሰር አድርጓል። እንደገና ደግሞ ልጆቼ በዩኒቨርሲቲ የቻሪቲ ክለብ ውስጥ አባል በመሆን አልባሳት በማሰባሰብ ወደ ኢትዮጵያ ይልካሉ። እንደገና እዛም ላለ ፋውንዴሽን አልባሳት ይሰጣሉ። ደግነት ላይ ሰርቻለሁ። ምክንያቱም ከአንድ ሻንጣ በቀር ልብስ እንዲይዙ ቤት ውስጥ አይፈቀድም። የቤቱ ፕሪንሲፕል ነው። ልክ ሻንጣቸው ሲሞላ የሚያስቀምጡበት ቦታ አለ። ይሄው ብለው ይሰጣሉ። ያ ተጠራቅሞ ወደ ሜሪጆ ይመጣል። ጫማቸውም የተወሰነ ጫማ ነው የሚይዙት እና እንደ እናቴ ልጆቼን በበጎነት ሰርቻለሁ። በዛ በጣም ልጆቼ ደስተኛ ናቸው፣ አክባሪዎቼ ናቸው። በጣም ራይን ሼር ያደርጋሉና ያንቺን መልካም ጎን እንግዲህ በጎነትን አስተምራቸዋል ማለት በጣም እስኪ ስለ በጎነት ስናወራ ደግሞ በጎነት ምን ማለት ነው ላንቺ? መልካም ተግባር እንዴት ትገልጫለሽ? በጎነት ማለት እናቴ ብዙ ጊዜ ፈጣሪ ፊት ትቆማላችሁ በጎ ስራ ብላ በልጅነታችን እዚህ ስር ያስቀመጠችው ነገር እኔ በጎ ባደረኩ ቁጥር ፈጣሪ ደስ የሚለው ይመስለኛልና ፈጣሪ እኮ ፈገግ ይላል እላለሁኝና ያ አድጎብኝ ነው ለኔ በጎነት ለሌላ ሰው መኖር፣ ለራሴ ሰዎች ለራሴ ልጆች መኖር እኔ እንደ ግዴታ ነው ማየው። ለሌላ ሰው ግን መኖር ለማያውቅሽ ካንቺ ጋር ምንም ግንኙነት ለሌለው ሰው መኖር ግን ለኔ ከጌታ የማገኘው በረከት ፈጣሪን ፈገግ ማሰኘት ስለሆነ ምንም ከዛኛው ሰው ሳትጠብቂ ፍቅርሽን መግለጽ ማለት ነው። በጎነት ያለሽን መስጠት ነውና በጣም በጎነት ለሰው ልጅ ሰውን ሙሉ የሚያደርገው አገልግሎት ነው ብዬ አስባለሁ። በጣም ደስ የሚል አገላለጽ ነው። ሜሪጆ ደግሞ እንግዲህ ከተመሰረተበት ጊዜ አንስቶ ረጅም ዓመት ነው፣ ግን በውስጡ በጣም ትላልቅ ስራዎችን ሰርቷልና አሁን ከመጪው ከሆስፒታሉ ውጪ ደግሞ ምን አይነት ነገሮችን ነው ከዚህ በኋላ መስራት የታቀደው? ወደፊት እንግዲህ ምንድነው ይሄ ሆስፒታል ለችግርተኛው ነፃ ሕክምና ይሰጣል፣ ምግብ ያደርሳል ይመሳሰልና ደግሞ ሌላው ልክ አሁን ለምሳሌ የአረጋውያን ማዕከል አዋሳ ላይ ያለን፣ አርባ ምንጭ ያለን፣ ሆሳና አለን። ይሄንን ስራ ወደ ሌሎች ክልሎች ማስፋት አሁን ወደ ሰሜኑ ለተፈናቀሉ ሰዎች ድጋፍ ማድረግ ብቻ ነው እንጂ እንዲህ የተቀነባበረ ልማት እየሰራን አይደለምና ፈጣሪ እግዚአብሔር አምላክ ሰሜኑ ሰላም ከሆነ ወደ ሰሜኑ ስራችንን ማስፋት እንፈልጋለን። በዚህ ላይ ባለሀብቱም ታዋቂ ሰዎች ተጽዕኖ ፈጣሪዎች ከኛ ጋር ስላሉ ራያችን ሰፊ ነው። ምክንያቱም 32 ዓመት የቆየ ድርጅት ብዙ ለኢትዮጵያ መስራት ስለሚችል ትላልቅ አጀንዳዎችን ይዘናል። ከሚመለከተው ክፍል ጋር ኦሬዲ የጀመርነው ጉዳይ አለ። በተለይ እናቶች ሲለምኑ ማየት ያማል። ልጆቻቸውን ለዚህ አድርሰው እነሱ ዛሬ የሚያያቸው አጥቶ መንገድ ላይ እጃቸውን ሲዘረጉ እኔ እውነቴን ነው የምልሽ እናቴን በጣም ስለምወዳት በጣም በእነሱ ጫማ ቆሜ ሲያይ እኚህ ሰዎች ተማሩም አልተማሩም ኢትዮጵያ እዚህ እንድትደርስ አስተዋጽኦ አድርገዋልና የነኝን መለመን ማስቆም አለብን። እዛ ላይ ስራ መስራት እንጀምራለን። የኢትዮጵያውያን መስጠት ባህሉ የዘመነ ቢሆን አሁን ቤተክርስቲያን ሄደን በዛ ለተደረደሩ ሰዎች 10 ብር ምናምን መስጠት መንግስተ ሰማያት የሚያወርሰን ይመስልናል። ግን በተቀናጀ መልኩ እንደኛ ያሉ ድርጅቶችን የሚረዱበት ሰፈር ውስጥ የተደራጁ ወጣቶችን የተደራጁ እንዲህ አይነት ስራ የሚሰሩትን ቤተ እምነቶች መንግስት በጋራ ተቀናጅተው ከበጎ አድራጎት ድርጅቶች ጋር ሰፊ ስራ እንዲሰሩ እዚህ ላይ ብንሰራ ደስ ይለኛል። ከዚህ አመት ሰርቪስ በኋላ መልካም ነው። እንግዲህ ወደፊት ያሰባችሁት ነገር ሁሉ ተሳክተው እንደምናይ እመኛለሁ። እንግዲህ አንቺም ስትነግሪኝ እንደሰማሁት ለእናትሽ ትልቅ ቦታ እንዳለሽ በጣም እንደምትወጃት ተረድቻለሁና ስለ እናትሽ የተወሰነ ነገር በይ። ምን አይነት እናት ነበረች? ከሷ አንቺ ምን ተምረሻል? ላንቺ መቆም ምን አይነት አስተዋጽኦ አላት እናቴ? የሰራችኝ እናት ነኝና ብዙ ባህሪዬ እናቴን ነው። እናቴ ትግስተኛ ነች። እናቴ ሁሉ ነገር ያልፋል የምትል ነች። እናቴ ችግርን የምትችል ናት። በችግር ጥርሷን ነክሳ ያሳደገችን እናታችን ናት። እኔ በጣም ትግስተኛ ነኝ። ትግስቴን የተማርኩት ከእናቴ ነው። ሁሉ ነገር ያልፋል እላለሁ እሷን እያሰብኩኝና እኔ እንጃ እናቴ ያልተማረች ሞዴል እናቴ ናት ለኔ በእውነት። እኔ ሁሌ ከኔ ጋር ያለች ይመስለኛልና በአጋጣሚ ሜሪጆ ተመስርቶ ከ2 ዓመት በኋላ ነው የሞተችው። ግን ሁሌ ከኔ ጋር አብራ መስራ ይመስለኛል። ፍቅሯ
በጣም የሚገርም ፍቅር ነው ለልጆቿ ሰጥታ ያለፈችውና እኔ እንደሷ እንዲያደርገኝ ነው ፈጣሪን የምለምነው። አሁን ደግሞ እስኪ ወደ ሜሪ ጆይ እንመለስና ብዙ ሰው መርዳት ይፈልጋል አንድ ቦታ ነገር ግን እንዴት በመልኩ መርዳት እንዳለበት አይቀምና ሜሪ ጆይ ኢትዮጵያን መርዳት የሚፈልጉ ተመልካቾቻችን ካሉ በምን እስኪ መርዳት ይችላሉ እንዴት ማገዝ ይችላሉ? እሺ አንደኛ እኔ አባል መሆን ይቻላል በግለሰብ ደረጃ በወር ሰራተኞች በወር 100 ብር ነው ማለት ያው በአመት 1200 ብር ተማሪዎች ደግሞ በአመት 200 ብር ነው በጎ ፈቃደኛ በጣም እንፈልጋለን በጉልበትም በተለያየ መልኩ የሚረዳን ሌላው ትልቁ ስራችን ምንድነው ስፖንሰር ማድረግ ህፃናቶች ቀያቸውን ሳይለቁ አረጋውያን ቀያቸውን ሳይለቁ እዛ የሚጦሩበት አንድ ህፃን ስፖንሰር ለማድረግ 750 ብር ነው እያየሽ ኮትኩተሽ ባንቺ ባህሪ ባንቺ ባህል በራስሽ ሃይማኖት አሁን ሁለት ልጅ ያለው በእድሜው እኔ ሁለት ልጅ ፈልጋለሁ ብሎ የሚያሳድጋል በዚህ እኔ ራሴ ቸርች ሲሄድ መስጊድ ሲሄድ ቤተክርስቲያን ሲሄድ ይጃቸው ሄደው የሚላለ ወደ 3500 ህፃናት አሳዳጊ የሚጠብቁ አሉ በአዲስ አበባ ብቻ 8000 ህፃናቶች ናቸው ስፖንሰር የተደረጉት በግሩፕ ሆኖ አንድ ልጅ ማሳደግ እንደገና ደግሞ በህብረት በድርጅት እንደነ ሴንቸሪ ግሩፕ እንደነ ኖር ሪልስቴት ሲጂኤፍ እንደገና ሚኒስተሮች ሁሉ እኛ ጋር ልጆች አላቸው ለምሳሌ ጠቅላይ ሚኒስተሩ 35 ልጆች ውጭ ጉዳይ ሚኒስተር ያለ ሁሉ ሚኒስተር መስሪያ ቤቶች እኛ ጋር ልጆች አላቸውና ይሄ ስፖንሰርሺፕ ፕሮግራሙ ነው ሌላው ደግሞ ያለሽን ማትጠቀሚበትን ቁሳቁስ አልባሳት ብዙ ጊዜ ቤታችን አመት 2 አመት ያልነካነው እቃ አለ ማንጠቀምበትን ቁሳቁስ ሁሉ ወደ ሜሪ ጆይ ማምጣት ይችላል ብዙ ከሆነ ሜሪ ጆይ መጥቶ መውሰድ ይችላል የሚሰጠውን ሰጣለን የማይሰጠውን ደግሞ ሸጠን ለህፃናቱ ለአረጋውያኑ እንሰጣለን ስለዚህ አባል በመሆን ስፖንሰር በማድረግ እንደዚሁም በጎ ፈቃደኛ በመሆንና ያለሽን በመለገስ ሜሪ ጆይ በጣም ልትረጀት ይችላልሽ በዚህ ላይ ፌስቡክ ላይ ሊንክድኢን ላይ ዩቲዩብ ላይ ሁሉ ሜሪ ጆይ ኢትዮጵያ ብንል አለ ገዳም ሰፈር ደግሞ ወረዳ 5 ውስጥ ሜሪ ጆይ ኢትዮጵያ አለ እዛ ሄዶ የምንፈልገው መለገስ እንችላለን ከልጆች ጋር ማሳረፍ እንችላለን ሌላው ልደት ተስካር ሰርግ ኒካ የተለያየ በየሃይማኖታችን ሜሪ ጆይ ውስጥ ሰርግ መሰረግ ሁሉ ይቻላል ተስካር ማክበር ማህበር ይቻላል ስለዚህ ማንንም ሰው በሚችለው ነገር መለገስ ይችላል የኛ ፕሮግራም ከሃይማኖት ከፖለቲካ ከጎሳ ነፃ የሆነ የሰው ልጆችን ማዕከል ያደረገ የሚሰራ ድርጅት ነው የትም የሃይማኖት ድርጅት ቢጠራን በኦርቶዶክሱም በሙስሊሙም አክብረን ጠምጥመን ገብተን የኛ ተጽኖ ፈጣሪ ሙስሊሞችን ሁሉ ይዘን ሄደን ከኢማሞቹ ጋር ውይይት እናደርጋለን ፕሮቴስታንት ቸርች እንሄዳለን ምክንያቱም የሁሉም ሃይማኖት ልጆች የሁሉም ሃይማኖት አረጋውያን እኛ ጋር ስላሉ በየሃይማኖት ሁሉ ልጆችን እንሰጣለን ይሄ በጣም ደስ ይላል እንግዲህ ተመልካቾቻችን ሲስተር ዘቢደር ባለችው መሰረት ሜሪ ጆይ ኢትዮጵያን መደገፍ የምትፈልጉ ካላችሁ በመትችሉት ነገር ብዙ ፕሮግራሞች እዚህ ስላሉ መደገፍ ማድረግ ትችላላችሁ ስለዚህ ሜሪ ጆይን መደገፍ በዚህ መልኩ ይቻላል ማለት ነው እስኪ አሁን ደግሞ እንግዲህ ያው ዛሬ ሽልማት አለና በዚህ አጋጣሚ ሽልማቱ በምን አስመልክቶ እንደሆነ እሱን ብትነግሪኝ ዛሬ ሽልማቱ የእናቶችን ቀን በተመለከተ ለኢትዮጵያ በበጎ አድራጎቱ በተለያየ መልኩ ጥሩ ስራ ሰርተዋል ተጽኖ ፈጣሪ ናቸው የተባሉ እናቶች የሚሸለሙበት ሰዓት እየደረሰ ነው እንዲያውም አብረን ሄደን ብትካፈይ በጣም ደስ ይላል እኔም እሱ ለመካፈል ጋግቻለሁ ከመሄዳችን በፊት ግን ለተመልካቾቻችን እንኳን አደረሳችሁ ለእናቶች ቀን እንዲሁም ደግሞ ማስተላለፍ የምትፈልጊው መልእክት ታስተላልፊልን ደስ ይለኛል እኔ እንግዲህ እንደ እናት ለእናቶች ቀን እንኳን አደረሳችሁ ላለሁኝ እናቴን በማክበሬ እናቴን በመውደዴ ለእናቴ በመታዘዜ እናቴ ስል ደግሞ ጎረቤት ያሉ እናቶችንም በማክበሬ በመታዘዜ እዚህ ደረጃ ደርሻለሁ እናንተ ወጣቶችም ይሄንን የምትከታተሉ ሁሉ ለእናቶቻችን ክብር እንስጥ እናክብራቸው እናድምጣቸው እድሜ ባለጸጋዎች የሚሰማቸው ይፈልጋሉ እንስማቸው ግዴላቸው መባረክ አለና እናቶቻችን ጋር ትልቅ በረከት አለ ለኛ ብቻ አይደለም እንደ አገር እናቶች ሲደሰቱ
አገር ትደሰታለችና አደራችሁ እናቶችን እናክብርላለሁ በዚህ አጋጣሚ እንኳን ለእናቶች ቀን አደረሳችሁ ላለሁ አርትስ ቲቪ ውስጥ የምትሰሩ እናቶች እንኳን ለእናቶች ቀን አደረሳችሁ እናቶችን ብቻ አይደለም በቅርቡ እናት የምትሆኑ ሁሉ እንኳን አደረሳችሁ ላለሁ እናንተም ደግሞ አርትስ ቲቪ ውስጥ የምትሰሩ ደግሞ ወንዶች እናቶችን አክብሩ ላለሁ እንኳን አደረሳችሁ መልካም መልእክት ነው በድጋሚ እኔም እንኳን አደረሰሽ ሲስተር ዘቢደር አሁን እንግዲህ ወደ ፕሮግራሙ ሄድ እንችላለን እሺ እንሂድ ሴትነት የከበረ ጸጋ ነው እናትነት የሚወደድ ተፈጥሮ እናም ደግሞ በረከት ሲተረጉም ህሊና ሲስለው የእናት ፍቅር አምባ ምንጩ ልብ ላይ ነው ዘላለም ወርግዞ ለማይክ ቢያመጣት አይችልም የሰው ልጅ እናቱን መወዳት ክንዱን እስኪንተራስ አፈር እስኪጫነው ፍጥረት ሁሉ በምድር የእናት ባለዕዳ ነው እናታችን ወዳጅ ሲስተር ዘቢደር ሜሪ ጆይን አቋቁማ ሜሪ ጆይን ከሰራተኞቿ ጋር እየሰራች ወጣ ሌላ በጎ ስራ ትሰራለች በዚህም በጎ ስራዋ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የህይወት ዘመን የበጎ ፈቃድ አምባሳደርነት የቀይ መስቀል የህይወት ዘመን አምባሳደር በጤና ጥበቃ ሚኒስቴር የህይወት ዘመን የላቀ የነርሲንግ አገልግሎት አምባሳደር የብሪቲሽ ካውንስል የአየር ንብረት ለውጥ የህይወት ዘመን አምባሳደር Parenthood Federation of America በስነት ዋልዶ የምስራቅ አፍሪካ አምባሳደር ኮርቤት የሴቶች የማህፀን በር ጫፍ ካንሰር የበጎ ፈቃድ አምባሳደር በእናት ባንክ የህይወት ዘመን አምባሳደር እንዲሁም በስሟ ብራንች ተሰይሞላታል የየም ዞን አስተዳደር የህይወት ዘመን አምባሳደር በተጨማሪ በተለያዩ መንግስታዊና መንግስታዊ ያልሆኑ ድርጅቶች የቦርድ አባል በመሆንና በጎ ፈቃድ አገልግሎት በመስጠት ላይ ትገኛለች ሲስተር ዘቢደር በቀይ መስቀል ለ37 ጊዜ ደም ለግሳለች ትቀጥላለች ሲስተር ዘቢደር በህይወቴ ብቻ ሳይሆን ስሞትም አይኔ ለሌሎች ብርሃን ይሁን ብላ ለአይን ባንክ በቆማ ሰጥታለች የጥዋመሳ ሪፈራል ሆስፒታል የቦርድ አባል በመሆን አገልግላለች የኢትዮጵያ ቤተሰብ መምሪያ ማህበርና የአዲስ አበባ ጽዱና አረንጓዴ ኢኒሼቲቭ አባልና ደጋፊ ነበረች እንዲሁም ለተለያዩ መሰል አገር በቀል ግብረሰናይ ድርጅቶች አባል በመሆንና ድጋፍ በማድረግ ከፍተኛ አስተዋጽኦ አድርጋለች ሲስተር ዘቢደር ሰዎች ችግር በሚገጥማቸው ጊዜ በማማከር መፍትሄ በማመቻቸት ለችግር ደራሽነቷ አዛኝነቷ በተደጋጋሚ ያሳየች መልካም እናት ናት በማህበራዊ ህይወቷም ጨዋታ አዋቂ ሰው አክባሪና አበረታች ናት ሲስተር ዘቢደርና ድርጅቷ ሜሪ ጆይ ላስመዘገቡት ውጤት ላበረከቱት አስተዋጽኦ በተለያዩ ሚኒስቴር መስሪያ ቤቶች የውጭ ጉዳይ ሚኒስቴር የሴቶች እና ማህበራዊ ጉዳይ ሚኒስቴር ክልላዊ መንግስታት የአዲስ አበባ ከተማ አስተዳደር በኤውሮፓ ኮሴት ውመን ኦፍ ኤክሰለንስ ብሔራዊ የኤስ ምክር ቤት የዲያስፖራ ማህበረሰብ ሀገራዊና ዓለም አቀፍ ተቋማት በዓለም ባንክ በለጋሽ ድርጅቶች በኢትዮጵያ ማህበረሰብ ጤና ማህበር የካናዳ ዓለም አቀፍ የኤድስ ጉባኤ የቀይ ሪባን እውቅና እና ሽልማቶችን አግኝታለች በተጨማሪም በአፍሪካ ህብረት የሞዴል ሴቶች መሪዎች ሽልማትን ተቀብላለች ሲስተር ዘቢደርን ያስተዋወቅኳቸው ብዙ ስለምታውቁት በጣም ቆርጬ ነው ካለን የጊዜ ውስንነት ማለት ነው ሲስተር ዘቢደር አንድ አይደለችም ሲስተር ዘቢደር በአንድ ውስጥ
አታክ የተደረገች ሚሊዮን ነች። ሺዎችን እየታደለች አለች። አሁንም ደግሞ በአስኮ ላይ ትልቅ ያቺ የጀመረቻት በግል ድርጅቷ የጀመረቻት የጤና ጣቢያ አሁን ትልቅ ሆስፒታል እየሆነ እየተገነባ ነው። ከ3 ወር በኋላ ስራ ይጀምራል። ይሄ ትልቅ ለአንድ ሰው ማይቻል ግን መስራት ከዛሬጋ የተቻለ ነው። እጅግ አድርገን እናመሰግንሻለን። እድሜ ይስጥልን። በዚህች እድሜሽ ሁሉ ሰርተሻል። ገና ብዙ ትሰሪያለሽ። ለብዙዎቻችን ደግሞ አርአያችን ነሽ። ኑሪልን። መቼም ከነ በረከት ዘውዲቱ መሸሻ ጋር መሸለም ለኔ ትልቅ ነገር ነው። በጣም የምወዳቸው የተባረኩ የተመረጡ የሰማይ ቤታቸውን እዚህ የሰሩ ምርጥ እናት ናቸውና እንደው ሄዳችሁ ጎብኙ። የሚሰሩት ትልቅ በረከት ነው። በጣም እናቴ ወዶታለሁ። ያሬድ ይወዳለሁ በጣም ስለ እናቴ ነው። በመጨረሻ ነው እናትነት ከባድ ነው። ይሄ ሽልማት በሰማይ ቤት ለእናቴ ነው። እኔ ሰራችን ለዚህ ያደረሰች በጣም ደግናት ሳትኖር የኖረች እውነቴን ነው የምላችሁ። እዚህ ያላችሁ ሁሉ እንዳይቆጫችሁ እናታችሁን አክብሩ። እኔ ገና መኖርን ሲጀምር እግዚአብሔር እናቴን ጠራት። በጣም የሚገርም ነው። ሁሌ እናቴ መጨረሻ ሰዓት ላይ አልጋ ላይ ነበረችና ብዙ እየዞርኩ ስመጣ አንድ ቀን እግዚአብሔር አምላክ ላንቺ መኪና ሰጥቶሽ በየቤተ ክርስቲያኑ በወሰድሽ ልጅ ስትል ነበር። እግዚአብሔር ስራው ሚስጥሩ ብዙ ነው። የመጀመሪያ ዳትሰን መኪና ሳገኝ እሰይ ጌታ ሆይ እናቴን በየቤተ ክርስቲያኑ ይዤ ዞራለሁ። እናቴ በ15 ቀን አረፈች። እግዚአብሔር ሚስጥር አለው በእኔና በሱ መሃል። እናቴ ጣዖት ሆና ነበር። በጣም ወዳታለሁ። እውነቴን እንዴት እንደምወዳት እንጃ። እኔ 10ኛ ልጇ ነኝ። በጣም ወዳት እናቴን ያጣሁትና አንዳንዴ ዛሬ እዚህ ደርሼ ምን አለበት ጌታ ለምን ወሰድካት ልጄ እኮ ናት ብለሽ አንድ ቀን ተደስተሽ ብትሞቺ ምን ነበር ላለውና እናታችሁን እያሉ ዛሬ አክብሩ። በመጨረሻም በጣም አመሰግናችኋለሁ። አንድ ነገር የምነግራችሁ በቅርቡ አዲስ ስራ ልንጀምር ነው። የሜሪጆ አባል ሆኖ ብዙ ሰው በየቤቱ እየተቃጠለ ያለበት የኩላሊት ህመም አኪዩቱ ላይ ብንደርስ ገና የታመሙትን ክትትል ብናደርግ ይሄ ሁሉ ሰው አይሞትምና ዛሬ እኛ ከሲያትል ነርሶች ማህበር ጋር እንደዚሁም ከሮዳስ ሮቶ ጋር በመሆን ለ1000 ሰው በአዲስ አበባ ለ1000 ሰው በአዋሳ የኩላሊት ህመምተኞችን ለኩላሊት እጥበት በነፃ ልንሰጥ አባል መሆን ታሪክ ነው። የመንግስት ሰራተኞች በወር 200 ብር፣ እናቶች ደግሞ ተማሪዎች ስራ የሌላቸው ለዚህ አስተዋጽኦ ለማድረግ በአመት 200 ብር ነውና እኛ ኢትዮጵያውያን አይናችንን ከፈረንጆች ላይ ካነሳን ዛሬ ፍጹም የኔ አለቃ ናት ያጠቃላይ ጉባኤ አባል፣ ጸዱም የኔ አለቆች ናቸው ያጠቃላይ ጉባኤ አባል ሆነው ሆስፒታሉን ጎብኝተዋል። ማሽኑ አሁን በዚህ ወር ይገባል። አብረን በጋራ በረከቱን እንውሰድ፣ አባል እንሁን፣ እንባረክ፣ ፈጣሪያችንን ፈገግ እናስይ። በመጨረሻ በጣም የሜሪጆን አባል እናመሰግናለን።
ኢትዮጵያችንን እናታችንን ፈጣሪ አምላክ ይባርካት። ተባረኩ። የዛሬ የኩል ፕሮግራማችን የተካተላችሁትን ይመስል ነበረ። የእናቶች ቀን አስመልክተን ከሜሪጆ ኢትዮጵያ መስራች ሲስተር ዘቢደር ዘውዴ ጋር በጣም ጥሩ ቆይታ አድርገናል። ስለ እናትነት ስለ ሜሪጆ ብዙ ነገሮችን ስናወጋ ስንጫወት ነበረ። ዛሬ ደግሞ በይሁዳ አቢሲኒያ በተዘጋጀ የእናቶች ቀን ፕሮግራም ላይ ታላቅ ሽልማት አግኝታለች ሲስተር ዘቢደር። ለዚህም እንኳን ደስ ያለሽ ማለት ፈልጋለሁ። የብዙዎቻችን እናት ነሽ፣ ለዚህም እናመሰግናለን። ታዲያ እንግዲህ ዓለም ላይ ለምትገኙ እናቶች በሙሉ እንኳን ለእናቶች ቀን በሰላም አደረሳችሁ። መልካም የእናቶች ቀን ያልኩ ሰነባበታችኋለሁ። ቻው ቻው።